ሰላም ጤና ይስጥልኝ የማይንድሴት ቲዩብ ተመልካቾች እንደምን ከርማችኋል? ሳምንታችሁ እንዴት እየሄደ ነው? ባለፈው ሳምንት ትንሽ ስለ ሱስ አንስተን ተወያይተን ነበረ። ጠቅሟችኋል ወይ እንዴት ነው እያልን ዶክተር አንተ እንዴት ነህ? ጅነት ስት ጠቅመዋል ወይ ለማለት ነው። እሱን ካለ ያ ይኖት ያው እንግዲህ ብዙዎቹ ፊድባኮችም ሀሳቡ ጠቃሚ እንደሆነ የሚጠቅሱ ነበሩ። በእርግጥ ስለ ሱስ ሰፋ ያለ ፕሮግራም መስራት ይጠይቃል። እንግዲህ ሱስ እኔ የሰው ልጅ ከተፈጠረ ጊዜ ጀምሮ ያለ ነገር ይመስለኛል። አንዳንድ ጊዜ ሱስ የሚያመጡ ነገሮችን ስታያቸው ያው ኦፍኮርስ የሚፈጥሩት ኤክሳይትመንትና ሁለት አይነት አለ። አንዳንዱ በጣም ስቲሙሌት ያደረግሽና ሀይ ያደረግሻል። የሰው ልጅ እንግዲህ ኤነርጄቲክ መሆን ይወዳል። ስለዚህ አንዳንድ ሱስ አምጪ አጠቃላይ ነገሮች ኤክሳይትመንት የሚፈጥሩ ናቸው። ግን የሰው ልጅ ደግሞ ኤክሳይትመንት ላይ ደግሞ ከቆየ ደግሞ ይደክመዋል። እዚህ ደግሞ ዳውነርስ የሚባሉ አሉ። ያንን ኤክሳይትመንት ደግሞ አርግበው ሪላክስ ሆኖ ሰው ደግሞ ኬር ፍሪ መሆን ይፈልጋል። አሁን እንደ ማሪዋና አይነት ነገሮች በቃ ከዞን ውጭ ያወጡሽና ፎልስ ሴኪሪቲ ሰዎችን ይከታሉ። ሪላክስ እንዲያደርጉ ያደርጋቸው። በተለይ ጭንቀት ምናምን ያላቸው ሰዎች እነዛን ነገሮች እንደ ኦልሞስት ራስን ለማከምን በሚል ብዙ ሰው ወደ ሱስ ይጠመዳል። አልኮል ዳዝ ዘ ሴም። ለመጀመሪያ ላይ ሰዎች እንቅልፍ አልይዝ ሲላቸው ጭንቀት ውስጥ ሲገቡ ወደዛ ነገር ይገባሉ። ከዛ ግን መልሶ ያንን ልታክሚ የፈለግሽውን ነገር አብሶ ያብሰዋል። ጭንቀት ሊያክሙ የገቡ ሰዎች አልኮል ሱሰኛ ሲሆኑ በጣም ጭንቀቱ በብዙ እጥፍ ይጨምራል። ያክምና ባሪያ ካረገሽ በኋላ ደግሞ መልሶ ያንኑ ነገር በብዙ እጥፍ ያመጣል። እንቅልፍ ማጣትም እንደዛው። እንግዲህ እንደ ሄሮይን እና እነዚህ ፔን ሜዲኬሽኖች የህመም ማስታገሻ አንዳንድ ሁሉም አይደለም እነኚህ በኮንትሮልድ መንገድ የሚሰጡት እና እንደዚህ ደግሞ ቤንዞዳያዘፒን የሚባሉ ለጭንቀትና ጡንቻን ሪላክስ ለማድረግ አንዳንድ ህመም ላለባቸው ሰዎች የምንሰጣቸው መድኃኒቶች ዳውነርስ ነው የሚባሉ ሜክ ዩ ሪላክስ። ስለዚህ በሱስ ዓለም ውስጥ ወይ ህይወትን ለመርሳት ነው ወይ ህይወትን ለማግዘፍ ለማግነን ነው ሰው። ሌሎቹ በሱስ እጽ መልክ የማይወሰዱትም ቁማርን ጨምሮ ፖርኖግራፊ፣ ሶሻል ሚዲያ የመሳሰሉት ነገሮች የተወሰነ የሚሰጡልን ኤክሳይትመንት ወይም ደግሞ ሳም ሴንስ ኦፍ ሴኪሪቲ እና ሪላክሴሽን ይኖራል። ስለዚህ ባለፈው ሳምንት ኦፍኮርስ ያነሳ ነው ቁማር ላይ ያለ ኢትዮጵያ ውስጥ እንግዲህ ቤቲንግን ጨምሮ በጣም የቁማር እንትን በጣም ጨምሯል። ደግሞ አንዳንድ ስቴፖች ተወስደው ነበር ባለፈው ሰሞን ይመስለኛል። ግን ያው ኦፊሻሊ ህጋዊ ያልሆነ ነገር ስለሆነ እንግዲህ ህጋዊ ያለመሆን ሱስን ያብሳል ወይስ ይቀንሳል? ዋት ዱ ዩ ቲንክ? አንድ ነገር ህገወጥ ሲሆን ሊያብስም ሊቀንስም ይችላል። አሁን ህጋዊ ሲሆን ደግሞ ሞር ሰዎች ያው ጎሽ የተባሉም አይነት ሊሆን ይችላል። እንግዲህ በአብዛኛው ኤክስፒሪየንስ የሚያሳየው ህገወጥ ከሆኑበት ቦታ ይልቅ ህጋዊ የሆኑበት ቦታ ሰዎች በጣም አሜሪካ ነገር አልኮልን ህገወጥ አድርገውት ነበር። ግን አልኮል ቢኬም አንደኛ በጣም ውድ፣ ሁለተኛ ሁሉም ሰው ሪቤል ያደርጋል ሲከለከል። የማይጠጣው ራሱ ማንም ይከለክለኝ። በዚህ ላይ ደግሞ ተደብቆ ማድረግ የሚባለው ነገር የሱሱን ደስታ ይጨምረዋል። አለመያዝ አሁን የመስረቅ ሱስ ያለባቸው ብዬሽ ነበር ባለፈው። እቃው ላይ ሳይሆን ኢንተረስታቸው እያዛሉ አልያዝም የሚል ክልክል ነገሮች። አክቹዋሊ ሰው ልጅ ክልክል ነገር ማድረግ ይወዳል። መጣስ የሆነ አይነት ነገር አለ። እንዲህ ያልኩት ስንነዳ ቀይ መብራት ብዙ ነገሮች እንደው መጽሐፍ ቅዱስ መጽሐፍ ምሳሌ ጠቢቡ ሰሎሞን መጽሐፍ ላይ የተሰረቀ ውሃ ይጣፍጣል ይላል። እንግዲህ ነት ውሃ ግን ውሃው ሰርቀሹ ከሆነ ይሄማ ወይን ነው። በአብዛኛው እንግዲህ ሱስ ከመከልከል ጋር ሊብስ ይችላል የሚለው ሳይኮሎጂካሊ ያብሳል። ኦኬ ህገወጥ ሲሆን በቀላሉ አቬለብል አይሆንም። ለምሳሌ እኛ ሀገር አልኮሆል ማስታወቂያዎቹና አንዳንድ ነገሮቹ አትዋን ፖይንት ትንንሽ ልጆች ሁሉ ትምህርት ቤት አካባቢ የቀን ፓርቲ እየተባለ በጣም መጥፎ ነበር። አሁን ማስታወቂያዎቹ ተቀነሱ። ብዙ ነገር ትንትን ሲል አይ ቲንክ አትሊስት እድሜያቸው ያልደረሱ ልጆችን አሁን አሜሪካ ነገር እድሜ ያልደረሰ ሰው አልኮል ስትሸጭ ብትገኝ ልጁ ምንም አይዳ፣ ያ ሰው ግን ይታሰራል። አንዳንድ ጊዜ ፖሊሶቹ ደጅ ሆነው ይልኩብሻል አንደር ኤጅ የሆኑ ልጆች እና ይለምኑሻል እንድትሸጭላቸው። እሺ ብለሽ ስትሰጪ አንቺን ይዘውሽ ይሄዳሉ። ወይ በዛ ሌቭል ኮንትሮል አለ። እሱ ሳይሆን ሁሉንም ሰው ግን በጅምላ ስትከለኪ አንዳንድ ጊዜ ማባስ። ከዛ ያ ህግ ወዲያው ነው የተቀለበሰው። ለምን አልኮል ቢካም ቬሪ ራምፓንት
እንግዲህ አንዱ አውሮፓውያን በተለይ አርጊው የሚያደርጉት እነሱ ብዙዎቹ ድረጎችም ያን ያህል ሱቅ አላቸው። አባሰው ቀነሰው የሚለው ነገር እንግዲህ አከራካሪ ነው። እነሱ ጋር ቀንሶታል ነው እንግዲህ። ከዛ ተከትሎ አሁን አሜሪካ ነገር ማሪዋና ወይም ሀሺሽ ህጋዊ ነው። አንዳንድ ጊዜ ነው ሲጋራ በጣም አዲክቲቭ እና ከባድ የሆነ የሳምባ ካንሰር የማምጣት እንትን አለው። ልዩነቱ ምንድን ነው? ከሌሎቹ ሱስ አምጪ ነገሮች ማይንድ ኦልተሪንግ አይደለም። አይምሮን አስክሮ ወይንም ሀይ አድርጎ ጀጅመንትሽን ኢምፔር አያደርግም። በሱስነት ግን ከሁሉም ሞስት አዲክቲቭ ሳብስታንስ የሚባለው ሲጋራ ነው፣ አልኮል። እነዚህ ነገሮች ህጋዊ ሆነው ከነዚህ አነስ ያለ አካላዊም ይሁን ማህበራዊ ጉዳት በጠጥቶ መንዳት ነው ብዙ ሰው አደጋ የሚያደርሰው። ኦል ካይንድስ ኦፍ አርጊመንትስ አሉ። ዞሮ ዞሮ ግን ባላንሱ ቀጭን ነው። በዚህ በኩል በመፍቀድ የምታባብሽው ነገር አለ፣ በዚህ በኩል ደግሞ ኦቨርሊ ደግሞ ኮንትሮል በማድረግ የሰዎች ነፃነት ይነካል ወይ የሚለው ነገር አለ። አዳልት የሆኑ ሰዎች ግን ደግሞ የኔ ህይወት የኔ ብቻ አይደለም። አልኮል ሌጋል ነው፣ ግን ሌጋል ሊሚት ደግሞ የሚባል ነገር አለ። አሁን ሲጋራ ላይ ሌጋል ሊሚት የለም። አልኮል ለምንድን ነው? ከሆነ በላይ ከጠጣሽ በኋላ አይምሮሽን አፌክት ያደርገዋል። ወይ ጠጥተሽ አንድ እንጂ ወይ ደግሞ ከነዳሽ አትጠጪ የሚል ህግ አይነት ነገር አለ። ያው እሱ በጣም ኢንፎርስድ ይሆናል ሌላ ሀገር። አብረሽን ፓርቲ ሰዎች ሲወጡ አንድ ዴዚግኔትድ ድራይቨር የሚባል አለ። ያ ሰው አይጠጣም። ሌጋል ሊሚት ደግሞ አለ። ከዛ በላይ ከሆነ ግን አንዳንድ ጊዜ ያው ቴክስት እያደረግን ሶሻል ሚዲያ እያየን ስንነዳ ከሌጋል ሊሚቱ 3 እጥፍ እንደመጠጣት ነው የሚባለው ለአደጋ ኤክስፖዠር። ኤኒሃው እሱ ትንሽ ለየት ያለ ሀሳብ ነው። እንግዲህ ያ ሀሳብ ከጠያቂያችን አንጻር ያው ብዙ ተያያዥ ከአልኮሉ ጋር የመጡ እሾችም ስለነበሩ አንስተን ነበር። ምናልባት ወደፊት ከሱስ ጋር በተያያዘ በእርግጥ ከፕሮፌሰር ሰለሞን ጋር የሰራ ነው ፕሮግራም በዛ ዙሪያ አይ ቲንክ በጣም ጥሩ ነው። ተመልካቾችም እንዲያዩት እንደገና እንጋብዛቸዋለን። ዛሬ ከሱስ ወጥተናል መሰለኝ። አዎ ዛሬ ከሱስ ወጥተናል። በሳምንት ነው የወጣነው እኛ ቶሎ ንቅል እኛ ትንሽ ቶሎ ነው። የዛሬው ጥያቄ ትንሽ የፍቅር ግንኙነት ትዳር ጋር የተያያዘ ሆኖ ውስጡ ዩኒክ የሆነ እሱማ ከሱስ ብዙ አይረቅም ነው የራሱ ያው ከበድ ያለም ኤሌመንት አለው ጥያቄው። ግን ከሱ ወደ እሱ ከማለፋችን በፊት ትንሽ ስለ ኮሚኒኬሽን ወይም የመግባባት ክህሎት ብዙ ጊዜ ስታሰለጥን ስለ ኢሞሽናል ኢንቴሊጀንስ ወይም የስሜት አስተውሎት ነው የሚባለው ብለኸኛል። ከሱ አንጻር ብዙ ነገሮችን ስታሰለጥን እኔ ኖር ያውቃለሁ እና ጥሩ የሚጠቅም በተለይ ከመግባባት አንጻር ሰው ከራሱም ጋር ከሰውም ጋር ያው በየቀኑ በአንድም ሆነ በሌላ መልክ ኮሚኒኬት እያደረገ እየተግባባ ነው የሚኖረው እና ጥያቄያችንም ውስጥ የእሱ ካይንድ ኦፍ ኤሌመንቶች አሉ በኋላ ላይ የምናነሳቸው እና ከሱ በፊት ግን አጠቃላይ እያደመጠ ላለ ሰው እንደው ከመግባባት አንጻር ምን ማስተዋል አለበት፣ ምንን ማየት አለበት የሚለውን አይኖ ብሮድ ነው በጣም ግን እንግዲህ ሁለቱም ሀሳቦች ኢሞሽናል ኢንቴሊጀንስ የስሜት አስተውሎት፣ አንዳንዴ ብስለት ክህሎት ብልህነት የሚሉታል። ገና አንድ ቃል ላይ አላረፍንም እኛ። ኢሞሽናል ኢንቴሊጀንስ እንግዲህ ያው የቆየ ኮንሰፕት አይደለም። በአጠቃላይ ሳይንሱም ገና አዲስ ነው። በእርግጥ ስሜት ከኛ ጋር ከኖረ በጣም የከረመ ነገር ነው እና አንዳንድ ጊዜ በጣም የማናውቃቸው ነገሮች ዲስከቨር የምናደርጋቸው ሌት ነው፣ አጠገባችን ሆነው ማለት ነው። ለምሳሌ ኤሌክትሪሲቲ ሁልጊዜ ከኛ ጋር ነው ያለው፣ በመብረቅ ልብሳችን ላይ እየተንጭበበው ብዙ መንገድ ግን ያወቅ ነው በጣም በቅርብ ነው። ሌሎችም ነገሮች እንደዛ ናቸው። ሂውመን ዲኤንኤ የራሳችን ዘረመል ሴላችን ውስጥ የተቀመጠውን ነገር ብዙ የማናውቀው ነገር ቢኖር ብዙ ያወቅ ነው ግን 50 ዓመት አካባቢ ነው። ስለዚህ እነዚህ ነገሮች ስሜትም እንደዛ ነው የሚባለው። ለረጅም ጊዜ የነበረው ፍልስፍና ስሜት የምክንያታዊነት ወይም የአመክንዮ ራሽናሊቲ ተቃራኒ እና አበላሽ ስለሆነ ስሜትን ወይ መግዛት ወይ ማጥፋት ወይ ወደ ጎን ማድረግ ነው። ስሜቱን ያሸነፈ ሰው ነው የሚባለው እንደውም እና ያ ኢሞሽንን እንደ አንድ እንቅፋት አድርጎ ያለ መብሰል ምልክት። ግን አሁን በብዙ ሂደት ውስጥ ሲታይ ስሜት አክቹዋሊ ከመረጃ በላይ የብዙ ነገሮች መገለጫ ነው። ህፃናትን ስንመለከት ከመረጃ ወይም ኮግኒቲቭ ይሄ ከሚያስበው ወይም ራሽናላይዝ ከሚያደርገው አእምሯችን ይልቅ
ስሜታቸውን እንደሚጠቀሙ መውደድ፣ መቅናት፣ መጥላት፣ መፍራት፣ መጨነቅ ሁሉ አርሊ ኤክስፒሪየንስ ያደርጉታል፣ በጣም ያውቁታል። አንዳንድ ጊዜ ከዛ ስሜታቸው ጋር ር ሞር ኢን ታች ዊዝ ኢሞሽን ዳን እያደግን ስንመጣ ሞር ይሄኛው አእምሯችን የፊቱ የሚያስበው ወይም ራሽናል የሚያስበው እያደገ ሲመጣ ስሜታችንን እየተቀበረ ያ ትምህርት ቤትም ማንም ማረግ ስሜት ማን አስተማረ? ኮሌጅም የለም እንኳን ቤትም ብዙ ስሜትን ቦታ የሚሰጠው የለም። ደስተኛም ከሆንሽ ወፈፌ ነው የምትባዩ አይደል? ፈሪም ከሆነ ቦቅቧቃ ነው፣ ያም ከሆነ ጭንቀታም ነው። ብዙ ለስሜታችን ቦታ ሰጥቶ ምን እየተሰማ ነው የሚል ደግሞ ለምሳሌ ሴት ልጅ እንድትቆጣ ማንም አይፈቅድላትም፣ ወንድ ልጅ እንዲያለቅስ ማንም አይፈቅድለትም። ክልክል ስሜቶች ሁሉ አሉ። ስለዚህ ወይ ተደብቀሽ ወይ በሌላ መንገድ ነው የምትገልጫቸው። እንግዲህ ይሄ ነገር ያው ሰፊ ሀሳብ ከመሆኑም አንጻር እንግዲህ እንደሌላው ነገሩ ሌላ ጊዜ በሰፊው እንሰራበታለን በማለፍ ከተግባቦት አንጻር እንግዲህ በጣም ወሳኝ ነገር ነው። በዚህ ቦታ ላይ ያለን ሊትሬሲ ወይም ደግሞ የአዋቂነት ሰውን ምን ውስጥ እያለፈ እንዳለ የምንረዳው በነገረን ነገር ወይም ባልነገረን ነገር ላይ ተመስርተን ብቻ ከሆነ ብዙ ሚስ እናደርጋለን። ወደ ሪሌሽንሽፖች ስንመጣ ደግሞ ያው እያንዳንዱ ሪሌሽንሽፕ ወላጅነትና ልጅነትን፣ ባል ሚስትነት፣ ጓደኝነት፣ የተለያዩ በተለይ ስሜትን እንጌጅ የሚያደርጉ ነገሮች አንድም የተግባቦት ናቸው፣ ሁለትም ያልተግባቦት ናቸው። ያልተግባቦት ሚስ ኮሚኒኬሽንን በዛ መንገድ ብንተረጉመው አክቹዋሊ ያልተግባቦቱ ይበልጣል። ያው ሁላችንም ስትራግልን ሳይንሱን እንኳን አውቀን ፕራክቲሱ ላይ ቀላል አይሆንም እና አንዳንድ ጊዜ ሚስ አንደርስቱድ እንደሆንን ብዙ ጊዜ ተሰምቶን ያውቃል፣ ወይም ሰዎች እንዳልተረዱን። ግን ሚስ አንደርስታንድ እንዳደረግን ብዙ ጊዜ ማመንም አንፈልግም ተነግሮንም። ስለዚህ ኮሚኒኬሽን ደግሞ አንደርስታንድ መደራረግ ላይ የተመሰረተ ነገር ነው። ያው የኮሚኒኬሽን ዋና ዓላማውም አንዱ ሌላውን እንዲረዳ፣ ተግባቦት የሚለው አንዱ ሌላ ውስጥ መግባት እንደማለት ነው። ወይም አንዱ በሌላ ቦታ ራሱን አርቆ አንዱ ሌላውን ኤክስፒሪየንስ እነዚህ ነገሮች አንቺ ሲገባ እሱ ሲገባ እሷ ሲገባ በሚለው ኮንቴክስት ነው የሚታየው። እንግዲህ ከአገራት ጀምሮ አሁን እንግዲህ ብዙ የሰላም ድርድር፣ የግጭት ድርድር ጀምሮ እስከ ቤተሰብ፣ ትዳር፣ ጓደኝነት፣ ስራ ባልደረባነት ወዘተ አሰሪ ሰራተኛ በተግባቦትና ባልተግባቦት ዥዋዥዌ ላይ ያለንበት ህይወት ይመስላል። ደግሞ የመግባባት የሚለው ውስጥ ራሱ በንግግር አንጻር ብቻም አይደለም አይደል? ንግግር በጣም ትንሽ ፐርሰንት ነው። ባይዞ ነን ቨርባል ነው ብዙ ነገር። ለምሳሌ እየሳኩ ጥሩ ነገር ማለት ወይም እየሳኩ አልበል። ለምሳሌ እያለቀስኩኝ ግን የማወራው ነገር የሚያስለቅስ ካልሆነ you don't take it ሁለቱንም ለመውሰድ የትኛውን እውነተኛ የሚለው ነገር ውስጥ ትገቢያለሽ። ግን አንዳንድ ጊዜ ሞር የምታምኒው አንድ ሰው እያለቀሰ ቀልድ ቢነግርሽ በጣም የሚገርም ሰው ነው እያለቀሰ ቀልድ ነገረኝ ከማለት ይልቅ ያለቀሰ ነበር ግን በቀልድሽ ሊሸፍነው ሞከረ። ለምንድን ነው? ቀልዱ ከስሜቱ ጋር አይሄድም። ዝም ብሎ አይለቀስም። ዝም ብሎ መቀለድ በንግግር ይቻላል አይነት ነገር እና አንዳንዴ ነን ቨርባል የምንለው ወይም ከቃል ውጭ ያለው ኮሚኒኬሽን በጣም ሰፊ ነው። ለዚህም የኛ ሀገር አባባል አለ፣ ነገር ባይን ይገባል። ያ በጆሮ የሚገባው ትንሽ ነው እንደማለት። ያው አንዱ የምንግባባበትንም መንገድ አፌክት ያደርጋል ብዬ የማስበው እንዴት ዲሊቨር እናደርገዋለን የሚለው እንዳልከው የምንጠቀመው ቃላት ብቻ ሳይሆን አባባላችን፣ አቋቋማችን፣ ሁሉም ነገር የምታምኚው የሁለቱ ጥምረትና ስምረት ሲኖር ነው። አንዳንዴ ሰው ትክክለኛ ወይም ማለት ያለበትን ነገር ተናግሮ ከአነጋገሩ ወይ ከአባባሉ ጋር ተያይዞ መተላለፍ ሊኖር ይችላል። ኢቭን በጣም ለምሳሌ አንድ ሰው ፊቱን አዙሮ ሳያይሽ ጥሩ ነገር ቢነግርሽ ሳያይ ፊቱን አዙሮ በሚለው ኢዝሊ ሚስ መደራረግ ይቻላል በዛ። በጣም ታዲያ እንዴት እያስተዋልን እንግባባ ለሚል ሰው ምን ማየት እንግዲህ ያው ቲንኪ ነው በጣም ሶፍት ስኪል በምንለው ሬንጅ ውስጥ ያለ ነገር ነው።
በሱ ኤሪያ ዲግሪም ዲፕሎማ ማስተርስም ሰርተሽም ጎበዝ ነሽ ማለት አይደለም። ትግል አለ፣ የራስሽ ሪሌሽንሽፕ ሲሆን ሁላችንም ስትራግል እናደርጋለን ከብዙ ነገሮች ምክንያት። ግን ምንድነው ፕሮግሬሲቭሊ ራሳችንን ለማሻሻል ሰፊ ስፔስ ያለበት ኤሪያ ነው። በተለይ ደግሞ የቅርብና የራስ ከምትዩ ሰው ጋር ችግሩ ይገናል ፎር ሳም ሪዘን፣ ሪዋርዱም ትልቅ ነው ከተስተካከለ። እንግዲህ ስሜት ስለሚኖረው ይመስለኛል ከባድ የሚሆነው የቅርብ ያልሆነ ሰው ጋር ንግግርና ባውንደሪው ክሊር ነው። ግን ልጅ፣ የትዳር ጓደኛ፣ ቤስት ፍሬንድ፣ አሰሪና ሰራተኛ እያልን ስንመጣ ግን ሪሌሽንሽፑ ብዙ ኢንተረስት አለው ውስጡ። አብሮ ግጭቶች በቀላሉ ይፈጠራሉ። አብሮ ጫና፣ ጭንቀት፣ ውጥረት፣ ስትረስ ይኖረዋል። ብዙ ለውጦች ፌስ ያደርጋል። ሌሎች ኢንተረስቶች ኢንቮልቭ ያደርጋሉ። እንደ ሌላው ሰው ባይ ባይ ብለሽ ሌላ ቦታ ሄደሽ አትገላገዩም። ያው ዩር ባውንድ ቱጌዘር፣ ምንም ማድረግ አትችይም። ግንኙነቱ ጥለሹ የምትሄጂው አይደለም። እንግዲህ እነዚህ የፍላጎት፣ የመረዳት፣ የብዙ ሌሎች ደግሞ የሙድ የምናምን ልዩነቱ ምናምን ስጨምሪበት፣ የጾታ፣ የአስተዳደግ ምናምን እያስጨምሪበት ብዙ ፋክተሮችን ዲል ማድረግ ይጠይቃል። ስለዚህ አይ ቲንክ የእድሜ ልክ ተማሪ ከመሆኑ ውጭ ብዙ አቋራጭ መንገድ አለው ብዬ አላስብም። ፕላስ ያው ኬዝ ባይ ኬዝ እየታየ እዚህ ጋር ምናልባት የምንለው ነገር ኮችድ መሆን ስኪል ነው። በቃ ጊታር ለመማር ብድግ አድርጎ መጫወት ይቻላል። ቴኒስ ቴብል ለመጫወት የመጀመሪያ ቴብል ቴኒስ ስትመጪ ኳሱን አየር ላሩረሽ እንኳን እጅሽ እያየሽ ኳሱን ስትመጪው ከቴብል ውጭ ነው የሚሆነው። ዛር ቬሪ ሃርድ ስኪልስ ናቸው። እነዚህ እንኳን ከባድ ናቸው ልልሽ ነው። ማሲንቆ አንድ ክር ነው ያለው፣ አንድ መጋዝ አለው። ስታዩ እጁ እንዲህ እያረ መገዝገዝ ነው። ግን ብሪንግ አ ጉድ ሚውዚክ አውት ኦፍ ዛት ከባድ ተሰጥኦም ይፈልጋል፣ ፕራክቲስም ይፈልጋል። እና ብዙ ሰው እነዚህን ነገሮች ዝም ብሎ እንደማይችላቸው ያውቃል። ስዕል መሳል፣ ስዕል እንግዲህ አልችልም የማይል ሰው ልጆች ብቻ ናቸው ባይችሉም ማለት። ስለዚህ እነዚህም አሁን የምናነሳው ሀሳብም ካልተማርሽው አትችይው። ብዙዎቻችን በሚስ ኮሚኒኬሽን ውስጥ አድገን ኮሚኒኬሽን ኤክስፔክትድ ይሆንብናል። ከዛ ደግሞ ሚስ ኮሚኒኬሽኑን ስንደግሞ እንዴት ሚስ ኮሚኒኬት ተብሎ እያለ ይቀጥላል። እንዳልከው በተለይ በጣም በቅርበት የምናገኛቸው ሰዎች ጋራ አንደኛ የራሳችንንም ወይ ጉብዝናም አለመቻልም ጋፓችንንም በጣም ማየትም ብንችለው በእንደዚህ አይነት ሪሌሽንሽፖች ውስጥ ነው። ኤክስፖዝ ያደረጉሻል። ግን ደግሞ በጣም ቅርብ ግንኙነት ውስጥ ስትገቢ የራስሽ ከሆነ ሰው ጋር ጥረትሽ ይቀንሳል። ከአዲስ ሰው ጋር የምትጥሪውን ያህል አትሞክሪም። ፋሚሊያር መሆንም ሊሆን አዲስ ስራ ላይ ስትሰሪ የሚኖርሽ ትጋትና ሰው ሳይደርስ መተሽ ሰው ከሄደ በኋላ ወጥተሽ በ3 ቀኑን ፕሮጀክት በአንድ ቀን ከሆነ ጊዜ በኋላ ደግሞ ሰሞኑን ብቅላለሁ ማለት ሊመጣ ይችላል። ያው የዛሬ ጥያቄያችን ጋር ስንመጣ ከባለቤታቸው ጋራ ወይም በትዳር ግንኙነት ከነበሩት ሰው ጋራ በተያያዘ ያለን አንድ ጥያቄ ነው የምናነሳው። ወደ ጥያቄው እንለፍና አሁንም ካነሳናቸው ሀሳቦች ጋር እያዋዛን እንሄዳለን። ሰላምታዬ ድረስ ለዶክተር ምህረት ደበበና ለማይንድሴት ፕሮግራም አዘጋጆች በሙሉ። በዚህ ፕሮግራም ላይ የተጠቀሙ ካሉ ሰዎች መካከል አንዱ እኔ ነኝ። በጉጉት በመጠበቅ እከታተላለሁ። ሁሌም ትልቅ ትምህርት አገኛለሁ። ለዚህም ከልብ አመሰግናለሁ። የኔ ጥያቄ አግብቼ ባለትዳር ነበርኩና ከአጋሬ ጋር በነበረን የ5 ዓመት የእጮኝነት ቆይታ ፍቅር ቢኖረውም ልብ የሚያዝል ቢሆንም በይቅርታ እያለፍናቸው አብረን ቆይተን ነበር። ድል ባለ ድግስ ተጋብተን በ2ኛው ወር መግባባት አቃተን። ኩርፊያዋ ከበደኝ። ባናግራትም መልሷ አውድ ይሆንብኛል። አለመግባባቱ ተባብሶ ክፍል ለያይተን ማደር ጀመርን። በዚህ ጊዜ ማርገዟን ጓደኛ ከሆነኝ ከወንድሟ ሰማው። አዘንኩን፣ የተናኩም መሰለኝ። ለእኔ ሁሉን ነገር ዝግት አረገችብኝ። እንዲያ እያለ ልጃችን ተወለደ። ትኩረቴ ሁሉ ወደ ልጄ ሆነ።
ሁሉን ረሳው። የሚያስፈልገውን ነገር ሁሉ አድርጌ 5 ወር ታርሳ ታግዬም ቢሆን ወደ ቤት እንድትመለስ አደረግኳት። ያው ኩርፊያና አለመነጋገር ቀጠለ። ቁጭ ብለን ብንነጋገርም አንግባባም። ባህሪዬ ተቀየረ። በንግግር አስቀይሜያት አውቃለሁ። በተደጋጋሚ ደግሞ ይቅርታ ጠይቃታለሁ። እሷም መተው አልፈለገችም። በንዴት ተናግሪያት ወደ ቤተሰቦቿ ተመለሰች። በቤተ ክርስቲያን ሽማግሌዎችን ባናገራት ትዳሩን እንደማትፈልገው ነገረችኝ። ልጄን እንድረዳ በጭራሽ አትፈልግም። በሌለችበት ተደብቄ ልጄን አይቼ ለቤተሰቦቿ ገንዘብ ሰጥቼ እመለሳለሁ። ዶክተር ጸጸት ውስጤ ያለ ምን ነው ያን ጊዜ ታግሼ ብቆይ እንዲህ ባላልኩኝ ከቤት አትወጣም ነበር እላለሁ። አሁን ልጄ መዋያ ገብቷል፣ አላየውም። አሁንም ግን ገንዘብ ለቤተሰቦቿ ሰጥቼ እመለሳለሁ። ግራ ተጋብቻለሁ። ይህንን ትዳር ልጄንም ከአይምሮዬ አውጥቼ የራሴን አዲስ መንገድ ልቀጥል ወይስ በሷ ባለመፈለግ ልጄን በግድም ቢሆን እየረዳው ህይወቴን ልቀጥል? ዶክተር ሙያዊ እርዳታ የሚያስፈልገኝ ሰው ነኝ። አይተህ እንደምትመልስልኝ ተስፋ አደርጋለሁ። አመሰግናለሁ። ይሄ ጥያቄ መቼም ለእኔ ሳይሆን ለአንቺ ነበር መምጣት ያለበት። ከአንቺን ጀምር እስኪ። እንዴት ነው ነገሩ? ሀው ዱ ዩ ሪአክት ቱ ዚስ? በጣም ኮምፕሊኬትድ ነው። ብዙ ጥያቄዎችም አለኝ። እንደው ጠያቂውን አግኝቼ ባወራው ሁላ በአንድ ጎን ጠያቂውንም ከዛ ደግሞ መፋታታቸውን ብዙም ባይነግረንም ጥያቄው መለያየት የሚለው ብዙ አይነት አለው። አንዱ እንግዲህ አንድ ቤት እየኖሩ የተለያዩ ሰዎች አሉ። አልጋ ለይተው ኢሞሽናልም ግን አንድ ቤት ነው የሚኖሩት። ስለዚህ ለውጭ ሰው አልተለያዩም፣ ቤት ውስጥ ግን ተለያይተዋል። አንዳንዱ ሰው ደግሞ ይለያያል ፊዚክሊ፣ ሌጋሊ ግን ገና ሌጋሊ መለያየት ዲቮርስ ነው፣ ፍቺ ነው የሚባለው። እዛ አልደረሰም። ይሄ እንግዲህ ወደ ሁለተኛው አካባቢ ይመስለኛል። ግን ፊት ተፋታን የሚል ነገር የለበትም። የመለያየት ሴፐሬሽን ብሎ አንድ ቤት አይደሉም። አንድ ቤትም ሆነው አንድ ላይ ናቸው ለማለት የሚከብድ። አልጋ ለይተን ነበር ባለ እንግዲህ በዛ መሀል አንድ ቤት መሆን እንግዲህ አንዱ ፋክተሩ፣ የሆነ ቀን ደግሞ አንድ ላይ መሆን ሙዱ እንትን ይልና ያው ማርገዙ የተፈጠረው እንደዛ ይሁን ወይንስ በመሀል ጥሩ ሲዝን ነበራቸው? ዊዶን ነው ጥያቄው። መሀል ላይ ለመዘጋጀትም ስንሞክር ትንሽ ጋፖች አሉትና ጠያቂያችንንም ሴፐሬትድ ሆነው ያሉትን ባለቤታቸውንም ወይም የትዳር አጋራቸው የነበሩትን ሰውም ብናገኝና ብንጠይቃቸው እንደው ፉል ፒክቸሩን ቢሰጠን እያልኩ እየተመኘው ነበር። ጥያቄው ጀነራል እንግዲህ መሰለሽ ካፕልስ ቴራፒ ላይ አንዱ ምን የሚደረገው መጀመሪያ ለየብቻ ማናገር መቻል አለብሽ። የሁለቱም ገጽታ መታየት አለበት። ከዛ ግን አንድ ላይ ደግሞ ስታናገራቸው ለብቻ ከምታናገሩ የተለየ ነገር ታገኛለሽ። አንደኛ የምታየው ዳይናሚክስ አለ። ሁለተኛ ለብቻ ያሉትና አንድ ላይ ሲሆኑ የሚሉት ነገር ምን ያህል ይመሳሰላል የሚለው ስለ ሪሌሽንሽፑም ስለ እያንዳንዳቸው የሚነግርሽ ነገር አለ። ሶስተኛው ወይም አራተኛው ሌየር ደግሞ አራተኛው ይመስለኛል ከቅርብ ሰዎች ጋር ማውራት አለብሽ። አሁን እንግዲህ ቴራፒ ስትሰሪ እነሱ ማውርተሽ ካልረካሽና እነሱ ፈቃደኞች ከሆኑ ከቤተሰብ ጋር የተወሰኑ ሰዎች ጋር ማውራት አለብሽ። ይሄ ሁሉ ከዛ ደግሞ ይሄን ማርገሽ እንትን ካላልሽ የተፈጠረብሽን እንደገና ደግሞ ለየብቻ እንደገና አንድ ላይ ያልሽ። ስለዚህ የቴራፒ ፕሮሰሱ ኢዚ አይደለም፣ ያው ጊዜ ይፈልጋል፣ ኢንቴንስ ነው። ግን አሁን እኛ የአንደኛቸውን ሳይድ ብቻ በአጭር ጽሁፍ ፊታቸውን ሳናይ ይህን ነገር ሲሉ የሚሰማቸውን ስሜት ሳንመለከት ኦፍኮርስ እንደተጨነቁ ይታወቃል ከጽሁፉ። በጣም ሊሚትድ በሆነ መረጃ ቬሪፋይድ ባልሆነ ሁሌ እንደምንለው ጠያቂዎች እንግዲህ የእውነት ሰው ጠያቂዎች አሉ ከዚህ ጥያቄ ጀርባ። ይሄ ነገር ይሄ የተፈጠረ ሴናሪዮ አይደለም፣ ሰዎች ቴዎሬቲካሊ ፈጥረው የሚልኩልን አይደለም ብለን እኛ አንፈጥርም፣ ግን እንደዛ አይደለም ብለን በማመን ግን ሊሆን የማይችል ደግሞ አይደለም እንደዚህ አይነት ብዙ ሰዎች እኔም አውቃለሁ ብለን ነው። ስለዚህ ብዙ ጋፖችን እየሞላን የምንመልሰው ነገር ነው። ግን አሁን አንዱ መጀመሪያ ማየት ያለብን ጠያቂያችን የተቸገሩባቸው ነገሮች ምንድን ናቸው? የችግሩ ሂደት ከትውውቃቸው ጀምሮ እክል ወይም ደግሞ ግድፈት ወይም ደግሞ ዲል ያልተደረጉ ኢሹዎች ኖረው ሪሌሽንሽፑ ፕሮግሬስ ወደሚቀጥለው ስቴጅ ያደረገበት ሁኔታ አለ ወይ የሚለውን እንደያየሽው ነገር መጀመሪያም ላይ ያው ከመግባባትና ኮሚኒኬሽን አንጻር እንድናወራም ያሰብኩት መልሰው ጠያቂያችን የሚያነሱት የመግባባት ጋፕ እንዳለ ማየት እንችላለን።
ከዛም ደግሞ በአንድ ጎን ጸጸት እንደሚሰማቸው በሆነ መልኩ ይሄ የፍቅር ግንኙነትና ትዳር እንዲመለስ እንደሚፈልጉ ከጠያቂው አገላለጽ መረዳት እንችላለን። በአንድ ጎን እንደው ይቻል ይሆን የሚል ጥያቄም በእኔ ውስጥ ተነስቷል። ማለት የጠያቂያችንን ባለቤት ወይም በዛኛው የታሪኩ በዛኛው ገጽታ ላይ ያሉትን አካል የነሱን እይታ ምናምን ባናውቅም ከእሳቸው አንጻር ከጠያቂያችን አንጻር መመለስን እንደሚፈልጉ ከጥያቄው እናያለን። አዎም አይም ይሁን መልሱም ደግሞ ካለው ሁኔታ አንጻር የሚጠየቅ ብዙ ነገር ያለ ይመስለኛል። እዛም ውስጥ ግን በሆነ መልኩ አሁን እሱንም ነገር ትንሽ ወደ ጎኑ ዞር አድርገው ከልጄ ጋር እንደው እንዴት ነው የምቀጥለው፣ ልጅና ትዳሩን ትቼ ልቀጥል ወይስ ደግሞ አልፌ ሄድኩኝ ኢንቮልቭድ ልሁን የሚለው ጥያቄም ከባድ ነው። እንግዲህ ምንድን ነው ከልጃቸው ጋር ሪሌሽንሽፕ እንዲኖራቸው ሕግም ይፈቅዳል የእሳቸው ልጅ እስከሆነ ድረስ። እንደሱ አይነት ኢሹ አልተነሳም ጥያቄ ውስጥ። ባዮሎጂካል አባት እስከሆኑ ድረስ ኢቨን አሳዳጊም ከሆኑ እድሜው ከፍ ያለ ከሆነ በሁለቱ ስም እስከሚጠራ ድረስ ግን በአብዛኛው አሁን ባሉበት ሁኔታ በሕግ መሄድ ይችላሉ ልጃቸውን ለማየት። ግን ያንን በጣም ቶርቸስ እና አስቸጋሪ የሆነ ፌዝ መሄድ አልፈለጉም። which is good። ቤተሰቦችም በጣም ፓሲቭ ይመስላሉ እዚህ ውስጥ እገዛውን ለመቀበል ብዙ ችግር የለባቸውም። ጠብም ብዙ አላይም ከቤተሰብ ጋር። ግን ደግሞ ዘል ገብተውም እያስታረቁ ወይም ተጣረቁ እንዴት እንዲሆናል ምናምን ብለውም አይሉም። እንግዲህ ቤተሰብ ይህንን ኢንዲፍረንት የሆነ ሮል የመረጡት ለምንድን ነው? ልጃቸውን ሉዝ ላለማድረግ ብለው ነው? የኔ ጉዳይ ከገባችሁ ጥየላችሁ ነው የሚሄደው ብለው ፈርተዋት ነው? ወይንስ ሲጀመርም በትዳሩ ብዙም ቱማች ኢንቱዌት ስላልሆኑ በቃ ግን ያው አባትነቱን እንዲሁ በሰው በስብዕናው እሱ ጋም ትንሽ ጥያቄ አለኝ። ቤተሰብ እንዴት አልገባም? ወይስ ተደጋጋሚ ይሄ ጠብ እንትን ብሎ ሰልችቶት ነው ቤተሰብ የሚልም እንግዲህ ጥሩ የንግግር ተግባቦት ያላቸው አይመስሉም። አንዳንድ ነገሮችን ተናድጄ ተናገርኩ የሚሉት ነገር አለ። እነዚህ ነገሮች እንግዲህ ጠያቂያችን ምን ያህል ከአንደበታቸው ጋር የሚመጡ ብዙ ጎጂ ነገሮች ሊኖሩ ይችላሉ። አንዳንዴ ነው አንደበት በጣም አፍራሽ ነገር ነው። ሁሉንም ነገር ጥሩ ነገር ሰርተን አንደበት እሳት ስለሆነ አሁን ይህን ቤት ቆንጆ አድርገን ሰርተን እሳት ለኩሰንበት ብንሄድ ቤት ሰርተናል ወይ የሚለው ብዙ ሰው ቤቱን በአንደበቱ ነው የሚያቃጥለው። እና ያው ጠያቂያችን እንግዲህ የንግግር ተጠያቂያችን ብቻ የሚመልሱት ነገር ሊሆን ይችላል። ግን እርሊዮን ነው አለመግባባቱ የጀመረው አይደል? በትዳር ውስጥ ግን ከትዳሩም በፊት ያነሳሉ። ግን 5 ዓመትን መቆየታቸው እንዴት ነው የሚለውም የእሱ ኤክስፕላኔሽን ይፈልጋል። አንኮመን አይደለም፣ የማይታይ አይደለም። ሰዎች የስራ ቦታቸው ከተለያየ ኢኮኖሚ አቅማቸው ካልፈቀደ ሌሎች እንግዲህ አንዳንድ ሰዎች ደግሞ ስ ዋንት ቱ ስቴይ ፊር ኦፍ ኮሚትመንትን ጨምሮ 5 ዓመት ያልተለመደ አይደለም። ብዙ ጊዜ 1-2 ዓመት ነው በደንብ ነገሮች ሁሉ በሰመሩበት ያለው የጮኛሞቹ ሁሉም ሰው ወደዛ ለመግባት ይቸኩላል እንጂ አያዘገ። ግን ብዙ አውቃለሁ ቆይቶ የተጋቡ መጥፎም ማሴት አይደለም። እንደውም ጥያቄ የሚፈጥረው ምንድን ነው 5 ዓመት በጮኝነት ቆይተው እንዲህ ዲስከቨር አላረጉም? ይህን ችግር ሳይታይ ለምን ወደ ትዳር የመግባት ሁኔታ ተፈጠረ? እና ዊዝን 2 መንስ ነው ችግሩ የተፈጠረው። 5 ዓመት ያልታወቀው ነገር በ2 ዓመት እንዴት በዛን ያህል? ወይስ ችግሩን መጀመሪያውኑም ኦቨርሉክ አድርገውት ኦቨርሉክ የማይደረግበት ሴናሪዮ ውስጥ ሲገቡ እቺ አብሮ መኖር፣ አብሮ ማደር፣ አብሮ መዋል፣ ሁሉም ነገር ሼርድ ሲሆን መቼም 5 ዓመት ማስመሰል ከባድ ነው። 5 ዓመት ካላወቅሽ አንድ ሰው መቼም አታውቂውም። ስለዚህ እሱ አካባቢም ብዙ ቬግ 5 ዓመት ለሚስትየው ምን ማለት ነበር? ይህን ያህል ይህንን ሰው ጠያቂያችን የማይፈልጓቸው ከሆነ ለምን አገቧቸው? ለምን ወዲያውኑ እንትን አለ? ከዛ ኦፍኮርስ መረገዙን በቀጥታ አላወቁም። ለወንድማቸው ለመናገር የጠያቂያችን ባለቤት በወንድማቸው በኩል መስማታቸው ካልቀረ ለምን ዳይሬክትሊ ከዛ ከመወለዱ በፊት ወጥተው ነበር ከቤት አይደለ?
ከዛ ደግሞ ወልደው እንደገና ወጡ መሰለኝ። አዎ በወለዱበት ታይም ላይ በቤተሰባቸው ሳይሆን መታረሱ ቤተሰባቸው ጋር ነው የሆነው። እንግዲህ ከዛ እንደምንም አግባብቼ የሚለው ቃል እንግዲህ ያው እንደወጡ ያህል ይቆጠራል። እሱ ነው እንደወጡ ያስመሰለው መሰለኝ። ከዛ ግን መጥተው አንድ ኃይለ ቃል የሆኑ ከበድ ያለ ጠብ እንደነበራቸው ንግግር የሞላበት ያ አይ ቲንክ ላስት ስትሮ ሆኖ ወጥተዋል። እንግዲህ ምንድን ነው እነዚህ ነገሮች ሁሉ ስታይ በቴራፒ ቋንቋ we need to talk more ነው። ጠያቂያችንም ብዙ መናገር ይኖርባቸዋል። እንግዲህ ሁሌ ባለቤታቸውን ማስመጣታችን ወደ ቴራፒ እንግዲህ አንዱ ራሳችን ላይ መስራት ነው የምንችለው። ስለዚህ አንዱ ምክር ጠያቂያችን ዘለግ ላለ ጊዜ እንደው አትሊስት የተወሰኑ ሴሽኖችን ከካውንስለሮች ጋር ቁጭ ብለው ብዙ ዝርዝር ጉዳዮችን ተነጋግረው በራሳቸው መለወጥ ያለባቸውና መስራት ያለባቸውን ጉዳይ ስለ ራሳቸውም ዲስከቨር ማድረግ የሚገባቸውን ጉዳይ ማወቅ ያስፈልጋል። እንግዲህ እሱ እየተሰራ ወደ ቴራፒ ባለቤታቸውን ኢንቫይት ማድረግ ፈቃደኛ ከሆኑ ቤተሰብን ማሳወቅ እኔ አም ወርኪንግ ኦን ዲስ አይ ዋንት ቱ ይሄ ትዳር እንዲሰራ ነው የምፈልገው። ሌላው እንግዲህ መቼም ምንም ጥፋት የለብኝም ሊሉ አይችሉም። ጥፋቶቻቸውን ኤክስፕሊሲትሊ ተረድተው ይቅርታ መጠየቅ የሚያስፈልገው ቦታ ይቅርታ መጠየቅ፣ መሻሻል የሚያስፈልገው ቦታ መሻሻል የሚሉትን ነገሮች መስራትና እንግዲህ ይህ ሁሉ ሆኖ አልፈልግም ካሉ ጊዜንም አያስገድድም እንኳን ሰው መንግስትም አይችልም ማስገደድ። እዚህ ያን ጊዜ ደግሞ አሁን እነሱ ትዳራቸው እንግዲህ ቢቀጥል ጥሩ ነው። ፍቺ የሚመከር ነገር የሚወደድም ነገር አይደለም፣ ሞራሊም በሁሉም መንገድ። ግን ሰውን ደግሞ እንደ ሌላ ነገር በግድ አንቀሽ አትፋቱም ብሎ ማንም ማድረግ አይችልም። የሰዎች አዳልቶች ምርጫ አላቸው። ግን ምንም ሳንሞክር ወደዛ ላለመሄድ ምንችለውን ለመሞከር ካደረጉ በኋላ እንግዲህ ምንም ቢፋቱም ምንም ቢሆኑ ሌላ ሀገርም ቢኖሩ እነሱን የሚያያይዝ ፋክተር ኦልሬዲ ተፈጥሯል፣ ልጅ የሚባል። እዚህ ልጅ ደግሞ በወላጆች አለመግባባትና መጣላት መበደል የለበትም። ለልጅ የሚያስፈልገው ነገር መሟላት አለበት። አባትም ሚናውን እናትም ሚናዋን መጫወት አለባቸው። እሱ እንግዲህ ቤተሰብና አማካሪ ሊፈታው የሚችል ከሆነ ጥሩ ነው። ካልሆነ እንግዲህ ያው ጠበቃ ነው የሚፈታው፣ ወደ ህግ የሚሄድ ነገር ነው። ወደዛ ባይሄድ ይመረጣል ሁልጊዜ። እንግዲህ ሰርተው ችግራቸው ላይ መታረቅና አብረው መሆን መሻሻል ከቻሉ እሰየው። እሱ ደግሞ ካልሆነ ሲቪል የሆነ ሪሌሽንሽፕ በልጃቸው ዙሪያ የሆነ ጊዜ ከሄዱ በኋላ እንግዲህ ሁለቱም የራሳቸውን የህይወት መንገድ ይወስናል። ለወሰኑት ውሳኔ ሁሉ ግን ሁለቱም ያው ውጤቱን አንዳንዴም ጦሱን ያው መውሰድ ግዴታ ነው። ህይወት ግን ይቀጥላል በዚህ ሁሉ ውስጥ፣ ይሄ ይታየኛል። በአንድ በኩል ጠያቂያችን ያነሱት ጥያቄ ያው ልጁንና ትዳሩን በአጠቃላይ ይሄ ያለውን ሁኔታ ረስቼን የራሴን ህይወት ወደ መኖር ልቀጥል ወይ የሚለው ሀሳብ አለ። ያው እንዳልከው ፍላጎታቸው አይደለም፣ ግን በቃ ያለኝ ምርጫ እዚህ ውስጥ ከመንገታገትና ህይወቴን ከማባከን ለእነሱም አልጠቅም ከሆነ እንግዲህ ሌጋሊ ሄደው ልጃቸውን የማግኘት ፋይት ውስጥ ለመግባት አቅም ያነሳቸው ይመስላል። አንዳንድ ሰው እንደሱ ያደርጋል። ነገሩ እስኪያልፍ ድረስ በጣም ብለዲ የሆነ ጦርነት ወይም ደግሞ ብዙ ደም በደም የሆነ ፍልሚያ ነው የሚሆነው። ሁለቱም ፈቃደኛ ሆነው ለልጃቸው አዝነው እሱም አባቱ እኔም እናቱ በሚለው ካልሄዱ እና አንዳንድ ጊዜ አንደኛው ወገን በቃ አታይም አትረድ ካለ ቃል ጅስኮ ብለው ሰዎች ወደ ራሳቸው ኑሮ አተኩረው ሲዝኑ ካለፈ በኋላ ያው እንደገና ወደ ልብ ሲመለሱ ማውራት የሚችሉበት ቦታ ላይ ሊደርሱ ይችላሉ። መቼ ነው ዊካንት እሱም ጋራንቲ ማድረግ አንችልም በምንም መንገድ። እንግዲህ እንደዛኛውም አሁን እሳቸው እንዳሉትም አይነት ራውት የሚሄዱ ሰዎች አሉ። ካለመፈለግ ልጅን ለመርዳት ወይም በልጅ ውስጥ ፓርት ለመሆን ሳይሆን ጦርነቱ ለልጅ ሞርጎጂ ነው ብለው ስለሚያስቡ ማለት ነው። ግን አንዳንድ ነገሮችን ሳይሞክሩ በዛ መጠን መሸሽ ብዙ ትክክል ነው ብዬ አላስብም። አንደኛ ትዳሩንም ላይፋቸውንም በዚህ ውስጥ አንዱን መሰለሽ እንግዲህ ወጣት ይመስላሉ ጠያቂያችን፣ እድሜያቸው ተገልጿል።
ወጣት ይመስላሉ። እንግዲህ ያው ህይወት ስለሚቀጥል እንደገናም ቢያገቡ እሳቸው ጋር ያለው ችግር የትም አይሄድም እና አንዳንድ ጊዜ ደግሞ ያ ችግራችን ወደ ተመሳሳይ ሰዎች ይስበናል የሚባል ነገር አለ እና ያንኑ ግንኙነት የመድገም እድላችንም ከፍተኛ ነው። ሰውየው እንኳን ባይመሳሰል እኛ እናመሳሰለውና ያንን ቴምፕሌት መልሰን እናወጣዋለን። ስለዚህ ሰው ራሱ ላይ መስራቱን ምንም ሊተካው አይችልም። ስለዚህ ወደ ሌላ አይነት ሪሌሽንሽፕ ውስጥ ከመግባት በፊት ራስ ላይ መስራትን የትዳር ፊክስድ ቢሆንም ባይሆንም ጠያቂያችን ኢምፖርታንት ነው። እንግዲህ ያልነገሩን ነገር ሌላ ሰው አለ ወይ በመካከላቸው ወይ በባለቤታቸው ወይ እሳቸው ጋር የመጣ በጥርጣሬ መልክ አለ ወይ እሱን አናውቅም። ከአለመግባባቱም ጋር ተያይዞ ያለውን ምክንያትም ብዙም ግልጽ ስላልሆነ ፒውርሊ ስብዕና ላይ የተመሰረተ ኤክስፔክቴሽን፣ ባህሪ፣ ፐርሶናሊቲ ምናምን ላይ አስተዳደግ ላይ የተመሰረተ ነው ወይስ የተፈጠሩ ክስተቶችና ግድፈቶች የሚለውን አላወቅንም። በአንድ ጎን በጠያቂያችን ባለቤት በኩል በተጋቡ በ2 ወር ውስጥ እንደዚህ አይነት ትልቅ ዲሲዥን እንዲያደርጉ ያደረጋቸው የሆነ በኋላ ሰርግ ተደግሶ እንዲህ ብለው ያሉት ነገሮች የሆነ የተፈጠረ ነገር አለ ወይስ በነዛ 5 ዓመታት ውስጥ ሲደራረብ የመጣ ነገር ልክ የዛን ሰዓት ላይ ኤክስፕሎድ አድርጎ ነው ምናምን የሚሉትም እንደ ጥያቄ ሊነሱ የሚችሉ ይመስለኛል። አንድ ብናነሳው ጥሩ የሚመስለኝ ሀሳብ አሁን በጠያቂያችንና በባለቤታቸው መሀል ልጅ አለ። ብዙውን ጊዜ እንደዚህ አይነት ሁኔታ ውስጥ ያው ለመግባባት ሲኖር የቤተክርስቲያን ሽማግሌዎችን ወይ የሰፈር ውስጥ ያሉ ሽማግሌዎችን ትልልቅ ሰዎችን ኢንቮልቭ አድርጎ ያው እርቅ ለመፍጠር በሚሞከርበት ጊዜ ላይ በቃ እሺ ብላችሁ ቆዩ አይነት እንደዚህ አይነት ሁኔታዎች ውስጥ ብዙ ጊዜ የተለመደ ይመስለኛል። በእኛ ሀገር ባህል ውስጥ ያው ፍቺንም ካለመፈለግ አንጻር ይሆናል። ሌሎችም ምክንያቶች ይኖራሉ። በቂ ምክንያት ነው እሱ ማለት አሁን ልክ ጠያቂያችን እንዳሉበት ሁኔታ ውስጥ በጣም የከረረ አለመግባባት ውስጥ ተገብቶ ለልጅ ሲባል አብራችሁ ሁኑ የሚለው ሊያስኬድ ይችላል። ምክንያቱም አንዳንድ ጠያቂዎች እንዴ ልጅ ወልዳችሁ እንዴት ትለያያላችሁ? አይ ምንም ቢሆን በቃ አብራችሁ መቀጠል አለባችሁ የሚል ሀሳብ ሊነሳም ይችላል። ከሱ አስተሳሰብ እና እንትን አንጻር እንግዲህ ልጅን ለመለያየትም አብሮ ለመኖር ምክንያት ማድረግ ተገቢ ነው ብዬ አላስብም። ልጅ የሌላቸው ሰዎች ቢለያዩ ምንም ችግር የለውም ወደ ማለትም ይወስዳል። አንዳንድ ጊዜ ደግሞ ልጅ ያላቸው ሰዎች ይጋደሉም ወደሚለው ሊወስድ ይችላል። እንግዲህ ይሄ ያው ብዙ አይዘር ወይ ሰዎች ከተጋቡ በኋላ ልጅ ቢኖራቸው ባይኖራቸውም ሲጋቡ አላማቸው አብሮ ለመኖር እና አብሮ አርጅተው ያው ሞት አንዱን እስኪለይ የሚለው አይነት ቃል መሐላ አለ። የኦሪጂናል ኢንቴንሽኑ ለመለያየት ያልሆነን ነገር መለያየትን ትክክል የሚያደርገው ነገር ብዙ ጊዜ አይኖርም። እንግዲህ ሰዎች ለራሳቸው ብለው አብሮ መኖር ካልቻሉ ለልጅ ብለው አብሮ የመኖር እድሉ ዝቅተኛ ነው። ቢኖሩም ያው በሪዘንትመንት በጣም ሰፈር እያደረጉ ሌላኛውንም ሰው እያሰቃዩ የመኖር ነው እና የተሻለው ነገር ለራሳቸው ብለው አብረው የሚኖሩበትን መንገድ መፈለግና ለዛ ደግሞ የጎደላቸውን ነገር በምክርም በተለያዩ እገዛዎችም የሚያስተካክሉበትን ነገር ማምጣት የተሻለ ነው። ለራሳቸው ብለው አብረው ከኖሩ ለልጆቹ አቅታቸውም መኖር። ግን ለራሱ የማይፈልግ ሰው ለልጅ ሲኖር በጣም ከባድ ነው። ብዙ ትዳሮች እንግዲህ ሳይፋቱ ሰዎች ፍቹን ጨርሰው ወረቀት ለመውሰድ ነው መጨረሻ ላይ የሚሄዱት የሚል አባባል አለ። ፍቹ ኦልሬዲ ሃዝ ሃፕንድ ሜኒ ይርስ አጎ። ሰዎቹ የሚኖሩት እንደተፋታ ነው። እዚህ ይሄ እንግዲህ ለልጆች ብሎ ወይም ማህበራዊ ኮንስትራክቱን ኪፕ ለማድረግ ወዘተ የሚጠበቀው ነገር ሁሉም ትዳር ውስጥ ግድፈት አለ። ሁሉም ሰው ውስጥ ግድፈት አለ። አሁን ግድፈት ወደ ሌለበት ፖዚሽን አንወጣም። ግን የሰዎችን ጉድለት ተቀብለን አንዳንዴም ሞልተን አንዳንዴም ወደን አዘ ፓኬጅ የምንኖረው ህይወት ነው ትዳር። ሙሴ ያን የሚረዳው ከተፋታ በኋላ ሁለተኛ ሲያገባ ሶስተኛ ሲያገባ ሰው ይቀያየራል እንጂ ትዳርና ራስ ያው ሰው እዚህ ሁልጊዜ ነው ሲሪየስሊ ማሰብ ይጠይቃል። ምን የሚለወጥ ነገር ብዙ አይኖርም። ሌላም ሰው መጥቶ ኦፍኮርስ በጣም አንዳንድ መታሰብ ከሚችል በላይ ታማኝ ያልሆነ በጣም ግፈኛ የሆነ ምናምን በጣም ከባድ ነገር ውስጥ ገብተው ጥሩ ሰዎች ባለማወቅ ወይንም በተለያየ ምክንያት ወጥተው ሁለተኛ ትዳራቸው ላይ ተክሰው
ጥሩ ትዳር የኖራቸው ሰዎች ብዙ አሉ። ግን በአጠቃላይ አንዴ ከፈቱ በኋላ ወደ 50% ነው የሚባለው መጀመሪያ ከሚጋቡ ሰዎች የሚለያዩት 50% በፍቺ ያልቃል። አሁን እኛም ሀገር ተመሳሳይ ስታቲስቲክስ ደርሷል። ሁለተኛው 75% ይሆናል። ሶስተኛው ኢቨን ይጨምራል። ስለዚህ ሁለተኛው ትዳር ከመጀመሪያ ይልቅ ለፍቺ የተጋለጠ ነው። ምክንያቱም አንዳንድ ሰዎች አንዴ ካረጉት በኋላ ለሁለተኛው ብዙ ይላላል። ሌላ ደግሞ ነው አሁን ኦኬ ባለፈው እንትን ከዚህ በኋላ ሪፎርም ብሎ ብዙ ነገሮች አሉ። ከዚህ ሁለተኛው ጋራንቲ አይደለም ማለት ነው። ስለዚህ ሰዎች ትዳርን ሲሪየስሊ ማየት ዋን ዌይ ኤንትሪ ያለው አርጎ ማሰብ፣ ሲገቡም ለመጠንቀቅ ሲወጡም የመጀመሪያው በር ይታሸጋል። ያው ወይ ሰብረው ነው የሚወጡት ማለት ነው። እንደዛ አይነት ነገር አለ። ፍቺ ቀላል ነገር አይደለም። ብዙዎቹ በዛ ውስጥ ያለፉ ሰዎች እንደሚናገሩት ከባድ ፕሮሰስ ነው። እንግዲህ ዲቮርስ ሎየሮች አቅልለው እንደሚያሳዩን አይደለም። ያው ብዙዎቹ ዲቮርስ ሎየሮችም በጣም አስቸጋሪ እንደሆነ ያውቃሉ። ያው አንዳንድ ጊዜ ሰዎችን በግድ አንድ ቤት ቆዩ ብሎ ማስገደድ የሚችል ሰውም ስለሌለ፣ ግን ኢንጀነራል ካልቸሩ ፍርድ ቤቶችም ሰዎች እንደ ቀላል ነገር ዘለው እንዲወጡ አያረጉም። የምክክር ጊዜ የሚባል ይሰጣል። ካውንስል ማለፍ አለባቸው አስቡበት ተብሎ ይሄ ሁሉ ተደርጎ ካልሆነ ነው ብዙ ጊዜ ያ የሚያሳየው ማህበረሰብ ትዳርን ሲሪየስሊ እንደሚሆን። ለልጅም ማስተዳደግ አንጻር ብዙ ጊዜ ያው ሰው ለልጁ መልካም የሆነውን ነገር ማሰብ በሚለው እይታ ነው ብዙ ጊዜ አይ ቲንክ ፑሽ የሚያደርገው። ግን ጤናማ በሆነ ኤንቫይሮንመንት ውስጥ እናትም አባትም ፕሬዘንት ሆነው ካለ ቤስት ኬስ ሲናሪዮ የሚሆነው ይሄ ነው። በቃ ሁሉም ነገር ቢሟላ ጥሩ ነው ተብሎ ሊታሰብ የሚችለው። ግን አንዳንዴ ጤናማ ያልሆነ ሪሌሽንሽፕ ከሆነ ምን ያህልስ ደግሞ ከጥቅሙ ጉዳቱም እሱም አለ። ግን ደግሞ ቤተሰቡ ፈርሶም ደግሞ ጤናማ ነገር ላይኖር ይችላል። ግን እነዚህ ሁለት ሰዎች አብረው መኖር የማይችሉበት ነገር ተፈጥሮ አንደኛውም ቢብሉ ግን ፋይናሊ ልጆቹ እናትም አባትም እንዲኖራቸው በሁለቱ ትልልቅ ሰዎች ጥፋት እነሱ እንዳይቀጡ፣ ሁለቱም ደግሞ ቢፋቱም አብሮ ቢሆንም ሳክሪፋይስ ማድረጋቸው አይቀርም። የቱ ጋር ሆኜ ባረግ ይሻላል። ግን እንጀራ ላይ ግን ማህበረሰብ ሞራሊ አፕራይት ሆኖ በጣም የተደጋገፈ በሞራል ልጆቹን የሚያሳድግ ሞራሊ ጠንካራ ማህበረሰብ ብዙ ልል ነገሮች ያልበዙበት ሲሆን ልጆችን በስነ ስርዓት እያደጉ የቤተሰብ ቫልዩ የሚያውቁበት ውስጥ ያው ትዳር በእንትን ዲቮርሱ እየቀነሰ ነው የሚመጣው። ዲቮርስ እየጨመረ ሲሄድ ደግሞ ብዙ ብሮክን ፋሚሊዎች እየበዙ በዛ ውስጥ እያደጉ የሚሄዱ ልጆች ደግሞ የሚቀጥለው ፌዝ ቀላል አይሆንም። ብዙ ብሮክን በሆኑ ፋሚሊዎች ውስጥ ደግሞ የሚያድጉ ልጆች እንጀራ እናት እንጀራ አባት ወይ ዘመድ እጅ ይገባሉ። ለተለያዩ አይነት ጥቃት እና ሮል ሞዴል የሚሆን እናትና አባት በሌለው ፍሬምወርክ ውስጥ ሲያድጉ ለሚመሰረቱት ትዳር የተሻለ ይሆናሉ የባሱ። እሱም ብዙ የሚባልበት ነገር ነው። በአንድ ጎን ቅድምም እንዳለው ጠያቂው ያንን ትዳር እንደሚፈልጉት አይነት ስሜት አለው። ጥያቄው ጸጸትን በውስጣቸው እንዳለ ለመስራትም እንደሚፈልጉ ማየት እንችላለን። አሁንም በልጃቸውም ጉዳይም ቢሆን ሪቻውት እያደረጉ ነው ገንዘብም ለመስጠት ምንም በሚለው አሁን የእውነት መስራት ቢፈልጉ እና ከባለቤታቸው እሺ የሚል ምላሽ ቢኖር ምን ማድረግ ነው የሚቀጥለው? የመጀመሪያው ስቴፕ ራሳቸው ላይ መስራት ነው ያለባቸው። አሁን እኛ የተሰጠን መረጃ እና የተናገርነው ነገር አጠቃላይ ነገር ነው። እዚህ እኛም ፖድካስት ላይ የተጠቀሱ ክሊኒኮች እና ሰርቪሱን የሚሰጡ ሰዎች አሉ። ደውለው አዲስ አበባ ከሆኑ ብቻ ራሳቸው ላይ መስራት አንዱ ነው። ፈቃደኛ ከሆኑ ደግሞ ባለቤታቸውም ራሳቸው ላይ እንደገና አብረው መስራት። ይሄ እንግዲህ ያው ገንዘቡም ትንሽ ጫና ሊኖረው ይችላል። ግን ያው ሌላ ህመም ትርፍ አንጀት ቢሆን ወይንም ኩላሊት ገንዘቡ ተብሎ አይታወቅ። ይሄም እንግዲህ ከዛ ያላነሰ ነገር ነው ብዬ ነው የማስበው። ያው እራሳቸው ላይ ከመስራትም ጋር ተያይዞ መቀየር ያለባቸው ነገር እንዳለ ተረድተው የሆነ የሚያደርጓቸው ነገሮች አሉ የሚጠበቅባቸው። አውርተውት ብቻ የሚያልፍ ሳይሆን አሁን ከንግግር ጋር ያነሷቸው ነገሮች አሉ። ኃይለ ቃል ከንግግር ጋር አሁን ኃይለ ቃል መናገራቸውን እንደዚህ አለመግባባት ላይ በጣም በሁለቱም ወገን የነበሩ ነገሮች እንዳሉ ስላነሱ ለዚህ ለትዳሩ መመለስም ያ ፖሲቢሊቲ ከሆነ ብቻ ሳይሆን ደግሞ ለአጠቃላይ ህይወታቸው የሚያስፈልጋቸው
ብዙ ሊሰራባቸው የሚችሉ ነገሮች አሉ። አሁን በጣም ስፔሲፊክ ነገር ውስጥ የማንገባው ከዚህ በላይ መረጃ ያስፈልጋል። በጣም ፐርሰናላይዝድ በሆነ መንገድ ቴራፒ ፕላኑ መሰራት አለበት። ችግሩን በአገናዘበ ወደ ውስጥም ከሰዎች ጋር ባለው ከአስተዳደግም ደግሞ ከአደግም በኋላ ከሚፈጠሩም ባህሪያት ለዛ ነው አሁን በጣም ፕሪስክሪፕቲቭ በሆነ መንገድ እንዲህ 1 2 3 የማንለው። ግን ቴራፒ መጀመሪያው ስቴፕ ነው። ለራሳቸው ካውንስሊንግ ማግኘት፣ ራሳቸውን መረዳት፣ ከዛ ባለቤታቸውን ኢንጌጅ ማድረግ፣ ሜጀር ዲሲዥን ውስጥ ለመግባት አለመቸኮል፣ ቤተሰብን ኢንጌጅ ማድረግ ወይ ቤተሰብ ለቤተሰብ ስለሳቸው ቤተሰብ ምንም አያወሩ፣ ግን ትልልቅ ሰዎች ደግሞ ኢንጌጅ አድርገው ሰፖርቲቭ በሆነ አንተም ተው አንቺም ተው አይነት እርቅ አይሰራም። እንደዚያ ኮፓረንቲንግ የሚለውን ሀሳብ መጨረሻ ላይ አብሮ መኖር የሚለውን ባይሆን አብሮ ወላጅ ሆኖ ለልጁ መቀጠል ሊሆን ይችላል አንዱ መልስ። እሱ የሚደረግበት መንገድ በተለይ ከኛ ሀገር ካልቸር አንጻር አለ። ፍርድ ቤት ነው በአብዛኛው ፍርድ ቤት ሰዎች ሲሄዱ አስቡበት ይባላል። ከዛ ደግሞ ግልግል ፍርድ ቤት፣ የቤተሰብ ፍርድ ቤት የሚባል አለ። የለየለት ፍርድ ቤት ሄደው እንትን ከሚል ቤተሰብ እና የግልግል ሽማግሌዎች መካፈል ያለባቸውን ኃላፊነትና ንብረት whatever it is ልጅንም እንዴት ማሳደግ እንዳለባቸው አደራድረው ያስማሟቸዋል። ግልግልና ድርድር ነው እዛ ጋ ያለው። አሻፈረኝ ካሉ ያው ፍርድ ቤት ይወስናል። which is ሁለቱንም ተሸናፊ የሚያደርግ ነገር ነው። ፍርድ ቤት ውስጥ አሸናፊ አይፈጠርም፣ ሁለት ተሸናፊ ነው የሚፈጠረው ብዙ ጊዜ። እንዳልከው ዶክተር በሆነ መልኩ አትሊስት በቤተሰብም ኢንቮልቭመንት ይሁን ወይም ሁለቱም ሰዎች ቁጭ ብለው በመነጋገርም ይሁን ወደሆነ አይነት ሁለቱንም ሊያማክል የሚችል መፍትሄ መሄድ ያለባቸው ይመስላል በአንድ ጎን። እንግዲህ መሰለሽ እንደሱ አይነት ነገር ብዙ ጊዜ የምታደርጊ ሁለቱም ምን እናርግ ብለው ሲመጡ ነው። አንደኛው ሰው ሲመጣ መጀመሪያ ራስ ላይ ስራ፣ ከዛ አካባቢ ያሉትን ተጽዕኖ መፍጠር የሚችሉ ሰዎችን ተጠቅማችሁ የጋራ ችግራችሁን የምትፈቱበት ከፍርድ ቤት መልስ መንገድ ፍጠሩ። እርቅም ይሁን እንግዲህ ግልግል። ከዛ ደግሞ እንግዲህ ካልሆነ እንግዲህ ለጠበቃ ወንድምና እህቶቻችን ነው ስፍራውን የምንለቅ ማለት። ለጠያቂያችን ከምንም በላይ ራሳቸው ላይ መስራት እንዳለባቸው መጀመሪያ ይሄ ግንኙነት አብረውን ቢኖሩ ያስፈልጋል፣ ቢለያዩም ያስፈልጋል፣ እንደዚሁም ቢቆዩ ያስፈልጋል። ለሁሉም አስፈላጊ ነው ብዬ ነው የማስበው። እንዳልከው ያሉትን እኛ ሬኮሜንድ የምናደርጋቸውን ተቋማቶች ሁሌም ከስር እናስቀምጣለን። በዛ ላይ ለጠያቂያችን ብቻ ሳይሆን ሌሎችም በእንደዚህ አይነት ሁኔታ ውስጥ ላሉ በተለያየ ነገር ምክርና ኮንሰልቴሽን ሊያስፈልጋቸው ለሚችሉ አድማጮቻችን እነሱን ተቋማት ከስር ስለምናስቀምጥ ስልክ ቁጥራቸውን ወይም ዌብሳይታቸውን ተጠቅማችሁ አገልግሎቶችን ማግኘት ትችላላችሁ። ሌላ ጥያቄዎች ላሏችሁም አድማጮቻችን በኮሜንት ላይ ወይም ደግሞ በ09115050 ላይ በ505050 ላይ በቴሌግራም ወይም በዋትሳፕ ብትልኩልን ጥያቄዎቻችሁን ማግኘት እንችላለን። በethiomindsets@gmail.comም ኢሜይል ብታደርጉልን ጥያቄዎቻችሁን እናነሳለን። ለዚህም ጠያቂያችን ከዚህ የበለጠ ዲቴይልድ የሆነ መልሰው መጠየቅ የሚፈልጉበትም የተሻለ ቅድም ያነሳናቸውን ጋፖች ፊል የሚያደርጉ ነገሮችን ጨምረው መላክ የሚፈልጉም ከሆነ አሁን ባልናቸው መንገዶች መላክ ይችላሉ። ዶክተር የምትጨምረው ሀሳብ ካለ? ቤዚክሊ እሱ ነው። መልካም እድል እንመኝላቸዋል ለጠያቂያችን፣ ለትዳራቸው። መልካም ሳምንት።